ትሁት ውጡ። አቦዬ እሪስ የኔና አንቺ ነገር እዚህ ላይ ነበር። አይ ካልሽ ደግሞ ማድረገውን እናውቃለን። አንተ ሰውዬ ሳልፈልግ ወንጀለኛ አልታደርገኝ። አሁን መነጋገር እንችላለን። ምን ነበረሽ? ትሁት እጮሃለሁ። እስካሁን እየጮሽ ነበር እኮ። ምንድን ነው ከሚፈልግ? ትሁት ተረጋጊ እባክሽ። አታስመስል። እዛ ምንድን ነው ፈልጊ? በእርግጥ እዚህ የመጣሁት ውሃ ለመጠጣት ነበር፣ ግን ገዝቼ እጠጣለሁ። ልጄ ትሁቴ ደህና አይደለሽ? አዎ አባዬ፣ ቁስሌን ነካክተው ድጋሚ ያሳመሙኝ። ይህ ሰውዬ በፈቃድሽ አብረሽው የሆንሽ ፍቅረኛው እንደሆንሽ አብራችሁም እንደኖራችሁ እየነገረኝ ነው። እንደሱ አይደለም አባዬ። እና እንዴት ነው? እሷ ምን? እሷ ልጄ ናት። ትሁት እውነቱን ለአባዬ ተናገረች። ተመስገን በልጅነቷ ጠልፎ እንደወሰዳትና ልጅቷም የልጅቷ ፎቶ የእሷ እንደሆነ እውነቱን ለአባዬ ተናግራለች። ቲና ከዛ ቤት ጓዝሽን ጠቅለሽ ውጪ ስትባል ለተመስገን ሂዳ ሁሉንም ነገር ነግረዋለች። ካሌብ ትሁትን እስከ ዛሬ ድረስ አብረሽ ስትዳር ይኖረች፣ ዛሬ እኛም መተሽ ልታስጨርሽን ነው ወይ ብሎ መጥፎ ቃል ትሁትን ተናገራት። ትሁትም ተመስገን ዘንድ ሂዳ ወይ አንተ ራስን አጥፋ ወይ እኔ ራሴን ላጥፋ ብላ ስለት ይዛ ራሷን ልታጠፋ ስትል ተመስገን እኔ ያላንቺ መኖር አልችልም፣ እውነቱ ሲጋለጥ አባረሩሽ አይደል እያለ ነበር። እሷ ደግሞ ከተመስገን ጋር ከምትኖር ራሷን እንደምታጠፋ እውነቱን ተናግራለች ማለት ነው። ቲና አባዬን ከዚህ ቤት ልታስወጣኝ አትችልም፣ ምንም መረጃ የለህም፣ ካሜራውን ዘግቼዋለሁ ብትልም እንግዲያስ ይህን ያህል ሞኝ እንኳን አይደለሁም ብሎ ሙሉ መረጃውን ባይኗ አሳይቷታል። እያየችም እንኳን ቢሆን ለመካድ እየሞከረች ነው። ቤተሰቡ በሙሉ ተደናግጧል። ትሁት አባዬን የማወራህ ነገር አለኝ ብላለች። እሺ አውሪኝ ቢልም ብቻውን ማናገር እንደምትፈልግ ነግረው ግን ደግሞ በቁስሏ ሰዎች የረሳችውን ቁስል እንደ አዲስ እያቄመባት እንደሆነ ተናግራለች። ያ ማለትም እንግዲህ ካሌብ የተናገራትን ማለት ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ትሁት ተከታታይ ድራማ ተመስገን አባዬ ለቲና ያመጣውን ዶክተር መንገድ ላይ አግቶት እንደነበረ ተመልክተናል። ቲና ትሁትን አሳልፋ ለተመስገን ልሰጣት ወስዳት ነበር። ግን ደግሞ አባዬና ትሁት ተነጋግረው ስለነበረ ትሁት ከቲና ጋር ስትሄድ ማለት ነው የካሌብ አባት እየተከታተለ የገቡበት ቤት ድረስ ተከትሏቸው ገብቶ ነበር። እናም እንግዲህ በዛ አጋጣሚ አባዬ ድንገት ደርሶ ሽጉጥ የደቀነ ቢሆንም ሰውየውን ለምን አገታችሁ እያለች እየተናገረች በነበረበት ጊዜ ትሁት ቲና ከዚህ የተሻለ አማራጭ የለኝም ብላ ዶክተሩንም አንድ ነገር እንድታረግልኝ ነው የምፈልገው፣ ያኔ ስትመረምረኝ ጤነኛ እንደነበርኩ አታውቅም ነበር፣ አዝናለሁ፣ አንተ ነህ በመንገድ የገባኸው እያለችው ነበር። በዛን ሰዓት እንግዲህ ድንገት አባዬ ደርሶ የዶክተሩን ነፍስም አትርፏል። ትሁትንም ከዛ እንድትወጣ አድርጓል ማለት ነው። ትሁት ሰውየውን ፈታው እስከሚወጡ ድረስ ጠብቆ ነበር። እነሱ ከወጡ በኋላ ከኋላ እሱ ሊወጣ እያለ ነበር ማለት ነው። አባዬ እኔስ እያለች ነበር። የቲናና የእነሱ የቤተሰቡ ጉዳይ እንዳበቃለትና ግን ደግሞ አላርፍም ካለች የባሰ ሌላ ነገር እንደሚከተላት አስጠንቅቋት ነበር። ቲና ግን አይኗን በጨው አብሳ እስከ ቤት ድረስ መታለች። እናም እንግዲህ አባዬ ትሁትና ዶክተሩ ከወጡ በኋላ ሊወጣ ሲል ከኋላ መጥቶት እሱን ሊያስቀር ሞክሮ ነበር። አባዬ ግን ብልህ ስለነበረ ይህም እንደሚመጣ ያቅ ስለነበረ ተመስገንን ዘርግቶታል ማለት ነው። ተመስገን ተዘርግቶ ሲወርቅ እንግዲህ አሁን በዚህ ጊዜ ይህን ያህል ከታገለ ወጣት እንደሆነማ መገመት ከባድ ነው እያለች ቲና በተመስገን እየተሳለቀችበት ነበር። ተመስገንም አንቺ ጋር የተገናኘሁት መቼ ቀን ነው? ስለዚህ ቤቴን ለቀሽ ውጪ እያላት ነበር። እሷ አሁንም ቢሆን ጨዋታው አላበቃም፣ አስፈልግሃለሁ እያለችው ነበር። ተመስገንም እኔ ከዚህ በኋላ ከአንቺ ጋር የምሰራው ነገር የለኝም፣ አታስፈልጊኝም፣ ቤቴን ለቀሽ ውጪ ብሏት ነበር። አያስፈልግሃለሁ ብለው ነበር፣ ግን ደግሞ ቤቴን ለቀሽ ውጪ አልፈልግሽም ብሏታል። አባዬ ትሁትን ቲናን ባንቺ እጅ እንድትወጣ ፈልጋለሁ እያላት ነው። እኔ እንዴት አድርጌ ያስወጣታለሁ ብለህ ነው አባዬ ብትልም
እሱን እኔ እነግርሻለሁ፣ ግን ደግሞ በምን መልኩ ማስወጣት እንዳለብሽ እኔ ከጎንሻለሁ። ያኔ አንቺን በተደጋጋሚ ልታስወጣሽ ልብስሽን ስትወረውር ነበር። አሁን ደግሞ የእሷን ልብስ አውጥተሽ ስትወረውሪው ማየት እፈልጋለሁ እያላት ነው። ይሆናል ብለህ ነው አባዬ ስትለውም እንዴት መሆን እንደሚችል እሱን እኔ ያሳይሻለሁ፣ ግን ደግሞ አንቺን ስታስወጫት ማየት እፈልጋለሁ ቲናም ብሏል። ቲና ይህን ሁሉ ጥፋት ከጠፋች በኋላ ደግሞ ሰተት ብላ አይኗን በጨው አጥባ ቤት ድረስ መታለች። ትሁትም ይህንን ቤት ለቀሽ ውጪ፣ በክብር ለቀሽ ብትወጪ ይሻላል አሁን ማንም በሌለበት ብላ ልብሷን አዘጋጅታ ምታሰጣት ነበር በታዘዘችው መሰረት። ቲናም እኔ ከዚህ ቤት አልወጣም እያለቻት ነው። እኔ ከዚህ ቤት በጭራሽ አልወጣም፣ እኔ እኮ እስካሁንም ድረስ ሚስቱ ነኝ፣ እኛ አልተፋታንም፣ ህጋዊ ባልና ሚስት ነን። ስለዚህ ባሌንም የባሌንም አባት ለቀሽ መውጣት ያለብሽ አንቺ እንጂ እኔ አይደለሁም እያለቻት ነበር። ትሁትም እንዴት አድርጌ እንደማስወጣሽ እኔ ያሳይሻለሁ፣ እልቅስ አሁን በክብር ሳትዋረጅ ብትወጪ ይሻልሻል። በኋላ ግን ካሊብም አባይ የሚወጡና ይመጡና በእነሱ ፊት ከሻንጣሽ ፌስታልሽን ከመወረውርልሽ አሁን በክብርሽ ብትወጪ ይሻላል። ስትመጭም በፌስታል ነው የመጣሽው፣ አሁንም ደግሞ ያው ፌስታል ነው ሻንጣ ይዘሽ አልመጣሽ ብላ ሻንጣዋን ወረወራላታለች። ቲናም በጭራሽ እኔ ከዚህ ቤት አልወጣም እያለች ነው። እናም እንግዲህ ትሁት እንዲያመረረችባትና እንደምታስወጣት ስታውቅ ወደ ተመስገን ዘንድ መታለች ማለት ነው። ተመስገን ዘንድ መታ ከቤት ሊያባርሯት እንደሆነ ተናግራለች። ከቤት ሊያስወጧት እንደሆነ ስትናገር እንደምንም ብላ እዛው ቤት እንድትቆይ ካሊብንም ከትሁት አይን ላይ አይኑን እንዲያነሳ እና ባሏን የራሷ እንዲታረግ መክሮ ሸኝቷታል ማለት ነው። እናም እንግዲህ ቲና ከዛ ቤት ላለመውጣት የተቻላት ሁሉ እያደረገች ነው። እንግዲህ ይህንን ስትናገር ተመስገን ሚስጥሩን ሁሉ ለካሊብ ተናግሯል ማለት ነው። ካሊብን መንገድ ላይ አግኝቶት ተመስገን አስፈራርቶት ነበር። አይኑን ከትሁት ላይ የማያነሳ ከሆነ አንገቱን ቆርጦ ለአባቱ እንደሚልክለት እየነገረው ነበር። ካሊብ የፈራ ቢሆንም ግን ደግሞ ላለማስነቃት እኔ ስራ ፈት ባልሆን ኖሮ ያንተን አንገት እቆርጥልህ ነበር፣ ግን ደግሞ እኔ እንዳንተ ስራ ፈት አይደለሁም፣ ካልፈለገችህ ግድ ያግብኝ ነው ወይ ብሎ ጥሎ ሄዶ ነበር። እናም ተመስገንም ካሊብን አስጠንቅቆት ነበር። ካንተ መቼም አባትህ ይሻላል እያለ በወንድነቱም እየተሳለቀበት ነበር። በሌላ በኩል ዲያኒና ኤደን በመካከላቸው አለመግባባት እየተፈጠረ ነው። ኤደን አንተን ስጠብቅ እድሜ ሁሉ አለቀ እያለችው ነው። ዲያኒም ደግሞ ስራ የጀመረው ገና አሁን ስለሆነ የተወሰነ እስከሚሰራ ድረስ እንድትታገሰው እየጠየቃት ነበር። ቲናም ከኛ በኋላ እኮ ይኸው ትሁት ልታገባ ነው ብለው ነበር። ትሁት ማንን ነው የምታገባው ሲላትም ትሁት ካሊብን ልታገባ እንደሆነ እየነገረችው ነበር። እንዴ ያደርግለት፣ ግን ደግሞ ለካሊብ ትሁት ትበዛበታለች። ትሁት ማለት እኮ እዛ ቤት ሰላም ባጣን ጊዜ ሰላማችንን የመለሰችልን፣ እኛ ስንት ነገር እያደረግናት እሷ በመልካም የምትመልስ ልበቀና ሴት ናት። ብቻ ግን ሰላም ምን ይመስላል ተብሎ ቢጠየቅ ትሁት ናት የመጀመሪያ የምትመጣልን እያለ ነበር። እናም እንግዲህ ኤደንም ትሁት ምን ስለሆነች ምግብ ስላበሰለችላችሁ ወጧን የጣፈጠ ወይስ ምኗን የወደድከው እያለችው ነበር። ግን ደግሞ ካሊብ እኮ የራሱ የሆነ ስራ አለው፣ ጥሩ ጸባይ ያለው፣ ስነ ምግባር አለው እያለች ካሊብን በሱ ፊት እያሞጋገሰች ነበር። ዲያኒ የከፋው ይመስላል። እናም እንግዲህ ታዲያ ለምን ካሊብን አልጠይቅልህም ስራ ከሱ ጋር አሰራም እያለችው ነው። ዲያኒም በሱ ፊት ስለ ካሊብ ይሄን ያህል ማውራቷ ኤደን የረበሸው ይመስላል። እናም ቁጭ አርጎት ካፌ ውስጥ ጥሎ ተነስቶ ሂዷል። መንገድ ላይ ቁጭ ባለበት ድንገት ተመስገን መጥቶ ባጠገቡ ቁጭ ብሎ ነበር። ተመስገን ትንሽ ካዋራው በኋላ ሚስቱን እንዲያሳርፍና በማይመለከታት እንዳትገባ አላርፍም ካለች ደግሞ ከባድ ነገር እንደሚጠብቃት እንዲያስጠነቅቅ ለዲያኒ ነግሮታል። ዲያኒም ለኤደን ደውሎላት እንገናኝ ብሏት ነበር። ከተገናኙም በኋላ ተመስገን ያለውን ሁሉ ነግሯታል። ከማይጣሉት ሰው ጋር የተጣላሽ ይመስላል፣ ትልቅ ችግር ውስጥ እየገባሽ ነው፣ ከሱ ጋር ምን አጋፈጠሽ ቢላትም ኤደንን ትሁትን የሚከታተለው ሰው እንደሆነና አሳግተውትም እንደነበረ ከታገተበትም አምልጦ እንደወጣ ነግረዋለች ማለት ነው። እና በዚህ ልክ ራስሽን አደጋ የሚያስገባ ችግር ውስጥ ለምን ትገቢያለሽ እያላት ነበር። ኤደንም በጣም ፈርቻለሁ እያለች ነው።
ከዚህ በኋላ ምንም ነገር አይገጥምሽም፣ ምን ይቅርታ ጠይቄልሻለሁ እያላት ነው። ይቅርታ ጠይቄልሻለሁ በማለቱ ደግሞ በጣም የተናደደች ትመስላለች። ግን ደግሞ ዲያኒ እኔ በማይመለከተኝ ወንጀል ውስጥ መግባት አልፈልግም እያለ ነው። እናንተ ወንድ አይደለህም እንዲህ ቢያንስ ስለሚስት አትከላከልም አትወደኝም ማለት ነው ብትለውም ይሄ ወንድነት እንዳልሆነና ግን ደግሞ በማይመለከተው ገብቶ ህይወቱን ማሳጠር እንደማይፈልግ ተናግሯል። በሌላ በኩል ካሌብ እንግዲህ ተመስገን መጥቶ ቤት ድረስ ሰተት ብሎ ጠብቆት ነበር። ተመስገን ለካሌብ ሁሉንም ነገር ነግሮታል። በፍቅር አንድ ላይ ይኖሩ እንደነበረና የምትወደው የምታፈቅረው እሷ እንደሆነችና ክብሯንም ለእሱ እንደሰጠችው ጭምር ነግሮታል ማለት ነው። እናም ይችን ሴት አሁን እንዴት ነው በጊዜያዊ ጸባ አትፈልገኝም ማለት አይከብድም እያለ ሲነግረው ካሌብ እሳት ለብሶ እሳት ጎርሶ መጥቶ ትሁትን ተናግሯታል ማለት ነው። ከሱ ጋር አለምሽን ስቀጭ ኑረሽ የትም ስትዳሪ ኑረሽ አሁን እኔና ቤተሰቤ ልታስጨርሽን ነው ብሎ ሀለሌ ብሎ ሰርቧት ነበር። በዚህም የተነሳ ትሁት እጅግ በጣም ተናዳ ቤቱን ለቃ ወጥታለች። ቤቱን ለቃ ወጥታ ሰተት ብላ ተመስገን ዘንድ ሄዳ ነበር። ተመስገን ዘንድ በሄደችበት ጊዜ እንግዲህ ተመስገንን ወይ አንተ ትገለኛለህ ወይ እኔ ራሴን አጠፋለሁ እያለችው ነበር። ከህይወቴ እስካልወጣ ድረስ ወይ አንተ ትሞታለህ ወይ እኔ እሞታለሁ፣ ስለዚህ እባክህ ከህይወቴ ውጣ እያለችው ነበር። እኔ ደግሞ ካንተ ጋር ከመሆን ሞቴን እመርጣለሁ ብላለች። ተመስገንም እባክሽ ትሁቴ እኔ ያለንቺ መኖር አልችልም፣ ተቀይሬያለሁ፣ እከስሻለሁ እያላት ነው። እሷ ደግሞ በጭራሽ ቢቀየርም ባይቀየርም ከሱ ጋር መኖርን እንደማትፈልግ ተናግራለች ማለት ነው። እና ቢላ አንስታ አንተ ማትወኝ ከሆነ እኔ ራሴ ህይወቴን አጠፋለሁ ሞታለሁ እያለች ነበር። ተመስገንም ቢላውን ቀምቶ ስርዓት እንድትይዝ መክሯት ተመልሳለች። ቲና እቤት ከተመለሰች በኋላ እንግዲህ ትሁትን አየሽ እኔ ከዚህ ቤት አልወጣም ብዬሽ ነበር፣ ነገሮችን እንዴት ማቃየር እንደምችል አየሽ አይደል እያለቻት ነበር። ትሁት በጣም ተናዳ ስለነበረ እንዴት እንደማስወጣሽ እኔ ያሳይሻለሁ ብላ በሩን ስትዘጋባት ፈርታ ቲና ፈርታ እዚህ የመጣሁት እኮ አልጠጣ ነበር፣ በቃ ተይው ትሁቴ ተረጋጊ ገዝቼ ጠጣለሁ ብላ ክችኑን ለቃ ወጥታለች። ቤተሰቡ ሰብሰብ ብሎ ጥሩ ጊዜ እያሳለፈ ነው። ቲና አሁንም እንደቀረችና እንደተመለሰች ስታቅ ነገሩ የተረሳሳ መስሏት ነበር። የካሌብ አባት ግን አሁን ስለመሸ እንጂ ነገ በጧት እኔና አንቺ እናወራለን ከዚህ ቤት ለቀሽ ትወጫለሽ እያላት ነው። እንደ አባዬ ይቅርታ ከዚህ ቤት ወጥቼ ዘመድ የለኝ ተወርቃለሁ፣ አሁንም ድረስ እኮ ህጋዊ ባልና ሚስት ነን ከካሌብ ጋር እያለች ነው። እና ደግሞ አሳልፈህ እንዳሰጠኝም ምንም አይነት መረጃ የለህም ብላለች። ያን ያህልማ ሞኝ አይደለሁም መረጃ እንደሌለኝና እንዳለኝ ላሳይሽ ብሎ ትሁት ላፕቶፑን ስታመጣለት ያለውን ቪዲዮ አሳይቷታል ማለት ነው። ያንን ቪዲዮ በተመለከተች ጊዜ ቲና ምንም ያለማፈር አባዬ ይቅርታ አድርግልኝ እያለች ይቅርታ እንዲያደርግላት በተደጋጋሚ ጠይቃለች። አባዬ ግን ከዚህ በኋላ አይኗን ማየትም እንደማይፈልግ ተናግሯል። ትሁት አባዬም ብቻህን ላናግርህ እፈልጋለሁ ብላለች። አባዬም የኔ ልጅ አብሪኝ ቢላትም ብቻውን ማውራት እንደምትፈልግ ተናግራለች። ክችን ሄዳ በቆመችበት አባዬ ይህ ፎቶ ለምንድን ነው የሚረብሽሽ? እህትሽ ፎቶ ከሆነ ለምንድን ነው የሚረብሽሽ? ደህና አይደለሽም ወይ ብሏት ነበር። እሷም ደህና እንዳልሆነች ተናግራለች ማለት ነው። አባዬም ምንድን ነው የተፈጠረው የኔ ልጅ ምን ሆነች ነው ቢላትም የተረሳ ቁስሏን እየነካኩ እያቆሰሏት እንደሆነ ሰዎች ተናግራለች። እንደምን ሆነሽ ነው የኔ ልጅ ምንድን ነው የተፈጠረው ሲላትም ተመስገን እኮ ወደሽ ፈቅደሽ አፍቅረሽ ከሱ ጋር ትኖሪ እንደነበረ ለካሌብ ነግሮታል እያላት ነበር። ትሁት ግን እንደዚህ እንዳልሆነና በ15 ዓመቷ ጠልፎ አስገድዶ እንደደፈራት ቤቱም ድረስ እንደወሰዳት ይችም ልጅ የልጅቷ የህፃኗ ፎቶም የእሷ ልጅ እንደሆነም ተናግራለች። አባዬም ደንግጦ ዝም ብሏል። በቀጣይስ ምን ሊል ይችል ይሆን? ካሌብስ በዚህ ብተነሳ ይተዋታል ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ